የይዞታ ማረጋገጫ የሌላቸው ቤቶች ታክስ እንዲከፈልባቸው የሚያስገድድ ሕግ መዘጋጀቱን መንግስት ይፋ አደረገ። በዚህ አሰራር መሰረት የንብረቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር፣ ዝቅተኛ ገቢ ላለው ቤተሰብ ደግሞ በመኖሪያነት የሚያገለግል ንብረት ከታክስ ነጻ ተደርገዋል። በሌላ በኩል ደግሞ ለግል ሰራተኞች ደሞዝ ጭማሪ እንዲደረግ ጥያቄ መቅረቡን ሰምተናል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 3000 አዳዲስ ማህበራትን ሊመሰርት መሆኑን አስታውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለግል ሰራተኞች ደሞዝ ጭማሪ እንዲደረግ ጥያቄ መቅረቡን ሰምተናል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 3000 አዳዲስ ማህበራትን ሊመሰርት መሆኑን አስታውቀዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በሀገሪቱ ያለውን የሰራተኛ ማህበራት ምጣኔ ለማሳደግ ታስቦ በተያዘ እቅድ መሰረት 3000 የሚደርሱ አዳዲስ የሰራተኛ ማህበራትን ለማደራጀት እየሰራ መሆኑን ገልጿል። ኮንፌዴሬሽኑ ይህንን እርምጃ የወሰደው ሰራተኞች ሲደራጁ አሰሪዎች ከስራ የማባረርና ከደረጃ ዝቅ የማድረግ እንዲሁም መሰል ችግሮች በሀገሪቱ እየተስተዋሉ ባለበት ወቅት መሆኑን አስታውቀዋል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ እንደተናገሩት ሰራተኞችን ከመንግስት ጋር በመተባበር የማደራጀት ስራ የሚካሄድ መሆኑን ተናግረው ይህንን ማድረግ ያስፈለገውም በሀገሪቱ የሰራተኛ ማህበራት ምጣኔ አነስተኛ በመሆኑ ምክንያት ነው። ማህበራቱ በየክልል ቅርንጫፍ ጽህፈት ቤቶች በኩል የሰራተኞችን የማደራጀት ስራ እንደሚካሄድ ገልጸው ማህበራት በሚደራጁበት ወቅት አሰሪዎች የሰራተኛ መብትን እንዲያከብሩ መንግስት የግንዛቤ ማስጨበጫ ስራ መስራት እንዳለበት አሳስበዋል። አቶ ካሳሁን አክለውም የሰራተኞች መደራጀትን ጨምሮ ሌሎች መብቶቻቸውን በማፈን የመብት ጥሰት የሚያደርሱ ኢንዱስትሪዎችን በቅርበት ለመከታተልና አፋጣኝ መፍትሄ ለመስጠት በማሰብ በሁሉም ክልሎች በሚገኙ የኮንፌዴሬሽኑ ቅርንጫፎች በቅርበት የሚሰሩ ባለሙያዎች መሟላታቸውን አስታውቀዋል። ተቋማት የፈጸሙትን የመብት ጥሰት ሪፖርት በሚደረግበት ጊዜ በውይይት መፍታት ካልተቻለ ኮንፌዴሬሽኑ ወደ መደበኛው ፍርድ ቤት እንደሚያቀርበውም ተናግረዋል። ኢሰመኮ በመላው ኢትዮጵያ የሚገኙ ሰራተኞች ጋር ደርሶ እያንዳንዱን ድርጅት መጠየቅ አይችሉም ያሉት ፕሬዝደንቱ ኮንፌዴሬሽኑ ተደጋጋሚ ቅሬታ የሚቀርብባቸውን ተቋማት በመለየት የቅርብ ክትትል እንደሚያደርግ ጠቁመዋል። የኮንፌዴሬሽኑ ቅርንጫፎች በሁሉም የኢትዮጵያ ክልሎች የሚገኙ ሲሆን እንደ ኮምቦልቻ፣ ባህር ዳር፣ ጎንደር፣ አዳማ፣ ጅማና ሻሸመኔ ባሉ ትላልቅ የኢንዱስትሪ መገኛ ከተሞች የበለጠ ትኩረት እንደሚደረግም አቶ ካሳሁን ገልጸዋል። በተጨማሪም ዝቅተኛ የደሞዝ ወለል የመወሰን ስራ አሁን ላይ ለሲቪል ሰርቪስ ሰራተኞች ዝቅተኛ የደሞዝ ወለል መወሰኑን በማንሳት ለግል ሰራተኞችም የደሞዝ ወለል ለመወሰን ስራ መጀመሩን አስታውቀዋል። ማህበሩ ይህ የደሞዝ ደረጃ በፍጥነት ለግል ሰራተኞች ተግባራዊ እንዲደረግ እንደሚጥርም ተናግረዋል። የግል ሰራተኞችን ዝቅተኛ የደሞዝ ደረጃ የሚወስነው ቦርድ የሚኒስትሮች ምክር ቤት በሚያወጣው ደንብ ቁጥር እንደሚቋቋም ገልጸው የቦርዱ ዋነኛ ስራ ዝቅተኛ የደሞዝ ደረጃን መወሰን መሆኑን አብራርተዋል። አቶ ካሳሁን ፎሎ በተጨማሪም ይህ ቦርድ ስራውን ሲያከናውን በጥናት ላይ የተመሰረተ ስራ እንደሚሰራና ለግል ሰራተኞች ብቻ የተቋቋመ መሆኑን አውስተዋል። የሚቋቋመው ቦርድ የመንግስት ሰራተኞችን የደሞዝ ደረጃን የማያወጣ መሆኑንም ጠቁመዋል። ይህ የሆነው ደግሞ የመንግስት ሰራተኞች የደሞዝ ደረጃ ቀድሞ በመውጣቱ ምክንያት እንደሆነ አስረድተዋል። በሌላ በኩል ደግሞ የይዞታ ማረጋገጫ የሌላቸው ቤቶች ታክስ እንደሚከፈልባቸው የሚያስገድድ ሕግ መዘጋጀቱን መንግስት ይፋ አደረገ። በዚህ አሰራር መሰረት የንብረቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ቤት ከተሞች ከ250 ሺህ ብር እና በታዳጊ ከተሞች ከ100 ሺህ ብር ያነሰ ዝቅተኛ ገቢ ላለው አንድ ቤተሰብ ደግሞ በመኖሪያነት የሚያገለግል የከተማ ቦታ ህንፃና የቦታ ማሻሻያ ከንብረት ታክስ ነፃ መደረጋቸው ታውቀዋል። የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ ሞዴል የንብረት ታክስ አዋጅ ረቂቅ መዘጋጀቱ ታውቀዋል። ሀገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች እንዲኖሩ ለማስቻል የሚረዳ የአፈጻጸም ህጎች ክልሎች ሊያወጡ እንደሚገባና ለዚህ መነሻ
መነሻ የሚሆን ሞዴል የንብረት ታክስ ህግ የፌዴራል መንግስት ማዘጋጀት ስላለበት ገንዘብ ሚኒስቴር ከገቢዎችና ከተማና መሰረተ ልማት ሚኒስቴር ጋር ረቂቁን አዘጋጅቶ ይፋ አድርጓል። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከው ሞዴል የንብረት ታክስ ህጉ ከሊዝ ይዞታ ስሪት ውጭ በሆነ ነባር የቦታ የመጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑ ተገልጿል። በህጉ መሰረት ታክስ የሚከፍል ግዴታ የተጣለበት ማንኛውም ሰው በታክስ ከፋዩ ስም የታክስ ጉዳዮችን እንዲያስፈጽም ውክልና የተሰጠው የታክስ ከፋዩ ተወካይ የሟች ውርስ ንብረትን በሚመለከት ስልጣን ያለው አስፈጻሚ ወይም አስተዳዳሪ፣ ዕዳ ያለበትን ንብረት በሚመለከት ስልጣን ያለው ባላደራ፣ ህንፃውን ወይም ማሻሻያውን የሚያሰራውና የሚቆጣጠረው ኩባንያ የሪል ስቴት የባለቤትነት መብት እስኪያስተላልፍ ወይም የተጠናቀቀውን ህንፃ ለገዢው በአካል እስኪያስረክብ ድረስ የያዘውን የሚያካትት ይሆናል ተብሏል። በተጨማሪም የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝ ሰው ወይም በይዞታው ጥቅም እያገኘ ያለ ሰው የይዞታ ማረጋገጫ ባይኖረውም የንብረት ታክስ የመክፈል ግዴታ እንዳለበት ተደንግጓል። ሆኖም የተመዘገበ የባለቤትነት መብት በሌለበት ጊዜ ታክሱን እንዲከፍል መደረጉ ብቻውን በንብረት የመጠቀም ወይም ባለቤትነት መብትን እንደማያስገኝና በሌሎች ህጎች የሚወሰዱ እርምጃዎችን እንደማያስቀር፣ በተጨማሪም ንብረቱ በጋራ ባለቤትነት ወይም ይዞታ የተያዘ እንደሆነ ሁሉም የጋራ ባለቤቶች ወይም የጋራ ባለይዞታዎች ለንብረት ታክስ በጋራና በተናጠል ተጠያቂ እንደሚሆኑ አስፍረዋል። ከታክስ ነፃ የመሆን ወይም እፎይታ የማግኘት መብቶች እንደተጠበቁ ሆነው ከአንድ ንብረት የገበያ ዋጋ ውስጥ ታክስ የሚከፈልበት የንብረቱ የገበያ ዋጋ 25 በመቶ መሆኑንና የመሬት አስተዳደር አካሉ በከተሞች በቦታ መጠቀሚያ በህንፃዎችና በማሻሻያዎች ምድብ ተፈጻሚነት ባለው የግመታ ዘዴና የዋጋ ግሽበት ማሻሻያዎች መሰረት ያደረገ ወቅታዊ ማሻሻያ ማድረግ እንዳለበት ተገልጿል። የከተማና መሰረተ ልማት ሚኒስቴር በሚያወጣቸው ደረጃዎችና መመሪያዎች እንዲሁም የክልሉን የከተሞች ህግ መሰረት በማድረግ የከተሞች ፈርጅ ምደባና ንዑስ ምደባን እንደሚወስን ተመላክቷል። የንብረት ታክስ ምጣኔው በመጀመሪያው ዓመት በዝቅተኛ ታክስ ምጣኔ ተጀምሮ በ4 ዓመታት ውስጥ ከፍተኛ ጣሪያ ላይ መድረስ በሚያስችል አዳጊ ሂደት ስራ ላይ እንዲውል እንደሚደረግ የከተማ አስተዳደሮች የታክስ ምጣኔውን በሚያሻሽሉበት ጊዜ የከተማውን ዓመታዊ የካፒታል ወጪ ፍላጎትና የሁሉም ንብረቶች ታክስ የሚከፈልበት ዓመታዊ ዋጋን ከግምት ውስጥ ማስገባት እንደሚገባቸው ተደንግጓል። ዓመታዊ የታክስ ምጣኔው በሚሻሻልበት ጊዜ ከንብረት ጋር ከተያያዙ ገቢዎች በስተቀር ከልዩ ልዩ ማዘጋጃ ቤታዊ ገቢዎች፣ ከክልሉ መንግስት የሚገኙ ድጎማዎች፣ የውጭ እርዳታና ከሌሎች ምንጮች ከተሞች የሚያገኟቸው ገቢዎች ታሳቢ አይደረጉም ተብሏል። ዓመታዊ የንብረት ታክስ ምጣኔ ሰንጠረዥ የማጽደቅና የማሻሻል ስልጣን የተሰጠው ለከተማው ምክር ቤት ሲሆን ምክር ቤት በሌለበት ጊዜ አግባብነት ባለው የክልል ከተማ ህግ መሰረት ተመሳሳይ ስልጣን የተሰጠው አካል የማጽደቅና የማሻሻል ኃላፊነት ተሰጥቶታል። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.2 በመቶ በታችና ከ1 በመቶ በማይበልጥ ሁኔታ ተግባራዊ እንደሚደረግ ከተሞች አግባብነት ያላቸውን ህጎች መሰረት በማድረግ በባዶ ቦታ ላይ ከፍተኛውን የታክስ ተመን ተግባራዊ ማድረግ እንዳለባቸው ሰፍረዋል። በህንፃ ወይም የቦታ ማሻሻያ ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.1 በመቶ በታችና ከ1 በመቶ የማይበልጥ መሆኑን ከተሞች ተጠናቀው ጥቅም ላይ ያልዋሉ ህንፃዎችና የቦታ ማሻሻያዎች ላይ ከፍተኛውን የታክስ ምጣኔ ተግባራዊ ማድረግ እንዳለባቸው ተደንግጓል። የንብረቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ከተሞች ከ250 ሺህ ብርና በታዳጊ ከተሞች ከ100 ሺህ ብር ያነሰ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ህንፃና የቦታ ማሻሻያ ከንብረት ታክስ ነፃ ተደርገዋል። የሃይማኖት ተቋማት ለአምልኮ ተግባርና ለመካነ መቃብር አገልግሎት የሚጠቀሙባቸው ንብረቶች በከተማ ክልል ያሉና ለአንድ ቤተሰብ ፍጆታ ለሚውል የግብርና ስራ የሚያገለግልና ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች አገልግሎቱን ለመስጠት የሚጠቀሙባቸው ንብረቶች ከታክስ ነፃ መሆናቸው ተገልጿል።